አዶናይን በተመለከተ ከዚህ በኋላ ቪዲዮ መስራት አልፈልግም። ጣቶች በርቱ፣ ጀግናችሁን ጠብቁ ብዬ ነው የምላችሁ። ወደፊትም ደግሞ ሌሎች በርካታ ጀግኖችን ከማከላችሁ ታወጣላችሁ ብዬ አስባለሁ። ይሄ ለእናንተ የምሰጠው ምክርና አስተያየት ነው። አዶናይ ግን አንዳንድ ነገሮችን ትናንትና በአጋጣሚ በኔ ጋር እድሜ እኩያ የሆኑ በብዙ ትልልቅ ስራዎች ላይ ታስተፉ የበሰሉ ትልልቅ ሰዎች ጋራ የመገናኘትና የማውራት አጋጣሚ ነበረኝና ስለ አዶናይ አጀንዳ እንዲነሳ ጠየቅኩኝና እኔ ራሴ ሐሳቡ ተነስቶ ተወያየንበት ማለት ነው። ስንወያይ ለአንተ የሚጠቅም በእርግጥ አንተ ምክር አልፈልግም መካሪዎቼ ብዙ ናቸው የሚል ነገር አምጥተሃል ከዚህ በፊት። ነገር ግን አሁን ብዙ መካሪ ያለህ አይመስልም። እየተደረጉ ያሉ ነገሮች ሲታዩ አንዳንድ ነጥቦችን ከነሱ ጋር ያነሳናቸውን ነገሮች ልንገርህና ይህንን ብትሰማው ደስ ይለኛል ማለት ነው። አንደኛው የመጀመሪያው ነገር ምንድነው መሰለህ? ቁጥር 1 በተለይ የመጨረሻው ደግሞ በጣም ወሳኝ ነው። እሱንም አዳምጠው። የመጀመሪያው ቁጥር 1 እያንዳንዱ ለሚከሰቱ ነገሮች ሪያክት አታድርግ፣ ስሜታዊ አትሆን፣ ምላሽ አትስጥ። ይሄ የመጀመሪያው ነገር ነው። አንድ ሰው ከብዙ ዓመታት በፊት ፍየሉን በቁሟ ከነ ህይወቷ ቆዳዋን ይገፍና ወደ ገበያ ይዟት ይወጣል። ወደ ገበያ ይዟት ሲወጣ በጣም ህዝቡ እንዴት ቆዳዋ የተገፈፈ ፍየል እየተንቀሳቀሰች ሜዳ ላይ እንዴት ገበያ ላይ እንዴት አየናት ብሎ የሀገሩ ህዝብ ሙሉ ከበበውና ያ ገበያው ላይ ያለው ማለት ነው ከበበውና ተመለከተው። ሚስቱን ሊያስተምር የፈለገው ነገር ስለነበር ነው ያንን ያደረገው ያ ገበሬ። ከዚያ ቀጠለና በሚቀጥለው ቀን ይዞ በተመሳሳይ ሁኔታ አይችኑ ፍየል እየነዳ ወደ ገበያ ይወጣል። ገበያ ሲወጣ ትናንትና ያዩ ሰዎች ትናንትናዋ ፍየል ነች ብለው ሲሉ አዳዲስ ያላዩ ሰዎች ደግሞ ግር ብለው መተው ተመለከቱ፣ ከበቡት፣ አዩ ማለት ነው። በሶስተኛው ቀን ሲመጣ ሁሉም ሰዎች ያ ትናንትና የመጣቸው የትናንትናዋ ፍየል ናት ብለው ዞር ብለው እንኳን ለማየት ፍላጎት አልነበራቸውም። ስለዚህ ጉድ አንድ ሰሞን ነው እንደሚባለው አይነት ሰዎች የተወሰነ ጊዜ ባንተ ላይ ተነስተው ሊያወሩ የሆኑ ነገሮችን ሊሉ ይችላሉ። በተለይ ደግሞ ከእድገትህና እያገኘው ካለው እውቅና ጋር ተያይዞ የሚያነሷቸው ጥያቄዎችና የሚመጡ ቸፍቸፎች ሊኖሩ ይችላሉ። እነኛን ኢግኖር ማድረግ የመጀመሪያው ተግባር ነው አንዱ። እሱን ዝም በል። ብዙ ጊዜ ሪያክት አታድርግ። ስሜትህን በሙሉ ለሰው አታሳይ። አምጥተህ እዛ ላይ አታሳይ ነው። ግልጽ ልጅ እንደሆንክና የዋህ እንደሆንክ ይገባኛል። በዛ መልክ ነው የምረዳ። ነገር ግን በዛ መልክ አታምጣ። አንድ ሁለተኛ ለታላላቆች እየሰጠህ ያለው አክብሮት ጥሩ ነው። ነገር ግን የፈለገ ቢሆን ያንተ ትልቁ መሰረት የተጣለው በስግጥ ፍምስ ጉዳይ ላይ ስለሆነ ያንን እስከ መጨረሻ ድረስ ትክክለኛ መሆንህን ማሳመን በስራህ ማሳመን ነው እንጂ አንስተህ መጣልህ ትክክል ስላልሆነ መልሰህ ስግጥ ፍምስህን ይዘህ ጉዞውን ቀጥል። ነገር ግን አሁን እየተነሱ ያሉት ነገሮች የሚረብሹህና ሰላም የሚነሱህ ከሆነ አሁን የደረስክበት የፎሎወር ብዛት በጣም ጥሩ ስለሆነ እና ብዙ ሰዎችም ስላወቁህ ኦልሬዲ ስላወቁ ከዚህ በኋላ የምትጨምረው የፎሎወር ቁጥር እንዲህ አድርሼው ነበር ማለት ካልሆነ በስተቀር ያንተን ስራ ለመስራት የሚያበቃ የፎሎወር ቁጥር አለ። ሰዎች ደግሞ የወደዱ ሲመጡ በራሳቸው ጊዜ ራሳቸው ፈልገው መጥተው ይከተሉሃል፣ ያዳምጡሃል፣ ያዩሃል ማለት ነው። ስለዚህ በየቀኑ እንደ በፊቱ ውሎህን፣ አዳርህን፣ ሁኔታዎችን የሚገጥሙህን የምታያቸውን ነገሮች ሁሉ ወደ ሚዲያ አታምጣ። እስቲ ለተወሰነ ጊዜ ዝም ማለት ከቻልክ ለተወሰነ ጊዜ ዝም በልና ነገሮችን በጥንቃቄ መርምር። ቀጣይ ስራዎችን አቅድ። ከጀርባ መሰራት የሚገባቸውን ስራዎች ስራ። ሶስተኛ አሁን በዚህ እውቅና ደረጃ ላይ ስትደርስ ብዙ ሰዎች ማስታወቂያ እንዲሰራላቸው ወይንም አንተን ተገና አድርገው በአንተ ውስጥ ሆነው ድርጅታቸውን፣ ስራቸውንና አንዳንድ ነገሮቻቸውን ለማስተዋወቅ የሚፈልጉ ሰዎች በሽሚያ ወደ አንተ ሊመጡ ይችላሉ። አሁንም እነኚህን ሰዎች በጥሞና መመልከት ያስፈልጋል። አንዳንዶች ትልልቅ ኩባንያዎች ሆነው ነገር ግን ሀገራቸውን የሚጎዱ
ለሀገርና ለህዝብ የማይጠቅም ስራ የሚሰሩ ኩባንያዎች ሊሆኑ ይችላሉ። የኩባንያዎቹን ማንነት የጀርባ ታሪካቸውንና ፍላጎታቸው ምን እንደሆነም ምን እየሰሩ እንዳሉ ይህን ማጤንም አንተም አታውቁም እንኳን ሌሎች ሰዎችን ማማከር ያስፈልጋል። የመጡ ኩባንያዎችን ሁሉ ካንተ ጉዳይ ጋር አታያይዝ። አንተ ጋር አምጥተህ አታያይዝ። የቴሌቪዥን ጣቢያዎችና ሬዲዮ ጣቢያዎች እኮ ማስታወቂያ ሲሰሩ ማስታወቂያዎች አስነጋሪዎችን ይመረምራሉ። ገንዘብ ይዘው ስለመጡ ወይም የሚያጓጓ ቻሌንጅ ይዘው ስለመጡ ብቻ ተቀብለው አያስተናግዱም። የሚያደርጉት ምንድነው? ድርጅቶቹ ምንድናቸው? ህጋዊ ናቸው ወይ? ለሀገር ምን ያህል ጥቅም ያበረክታሉ? የትኞቹ ናቸው? ወይስ ከወንጀል ጋር የተያያዘ ነገር አላቸው ወይ የላቸውም የሚለው። ምክንያቱም በሰዎች ጥፋት አንተ ተይዘህ የማይሆን ነገር ውስጥ እንዳትገባ፣ ስራ እንዳይሰናከልብህ፣ ቅድህ እንዳይበላሽብህ ወደ ካንተ ጋር እንዲያያዙ እንዲገናኙ የምትጋብዛቸውን ኩባንያዎች ምረጥ ምረጥ ምረጥ። ልብ ብለህ ተመልከት። የመጡ ቻሌንጆችን ሁሉ አታስተናግድ። ሌላው ደግሞ በጎ አድራጎት በእርግጥ የብዙ ሰዎችን ልብ ይነካል። አንተ በጎ ለመስራት ከሆነ የመጣው በእርግጥ የበጎ አድራጎቱን ስራ ቀጥልበት። ነገር ግን የበጎ አድራጎት ስራ ባይትሰልፍ ጥሩ ሆኖ ያለ በራሱ ጥሩ ሆኖ ያለ ነገር ግን ለሀገር ደግሞ አንተ የተሻለ ነገር ማበርከት ትችላለህ። ሰርተህ የምታሰራ ትልልቅ የቢዝነስ ኩባንያዎችን የምታቋቁምና የምትመራ ሰው ልትሆን ትችላለህ ብዬ አስባለሁ። ከነገ ወዲያ እንደዛም ማሰብ ያስፈልጋል። በጎ አድራጎትን የሚሰሩ በጣም ብዙ ሰዎች አሉ። አንተም መስራት መጥፎ አይደለም፣ ግን እሱም ባለበት አድርጎ ግን ደግሞ ትላልቅ ቢዝነሶችን ሰርቶ የሚያሰራ መርዳትን ብቻ ሳይሆን ሰዎችን ስራ እንዲፈጥሩ ስራ እንዲሰሩ ይህ የሚያደርግ ወይንም ደግሞ የመስራትን ተነሳሽነት የሚፈጥር ያንተን የሆነ የቢዝነስ ስራዎችን የራስ የሆነ የቢዝነስ ስራዎችን ከትንሽ እስከ ትልቅ ድረስ መመስረት ትችላለህ። ኮላቦሬሽን ከሌሎች ሰዎች ጋር መተባበር የምትችልበትን ሲቹዌሽን ፈጥረሃል። የሚወዱ ሰዎች መጥተዋል። የገንዘብ እጥረት ሊያገጥምህ ይችላል። በዛም ሰዎች ካንተ ጋር አብረው ለመስራት ፍላጎት ይኖራቸዋል። እንዲህ አይነት ነገሮችን ትላልቅ ኩባንያዎችን ግን ደግሞ በጥንቃቄ መርጠህ ለመስራት ሞክር። ይህንን ነው የምመክርህ። ከዚህ በኋላ ተመልሼ በአዶናይና በአዶናይ ጉዳይ ምንም አይነት ቪዲዮ አልሰራም ብያለሁ። ይህንን ከተመለከትከውና ካየኸው ምላሽን እጠብቃለሁ። ወደኸውም ከሆነ ጠልተኸውም ከሆነ ያለህን አስተያየት እንድትሰጥበት እፈልጋለሁ። ምንም አስተያየትም ካልሰጠህም ኢትስ ኦኬ። ዞሮ ግን ከዚህ በኋላ በዚህ ጉዳይ ላይ አልሰራም፣ ምናልባት የተለየ ነገር ካልመጣ በስተቀር። አመሰግናለሁ። ፎሎ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። አዶናይ ጋር እንዲደርስ ደግሞ ሪፖስት አድርጉልኝ። አመሰግናለሁ። መልካም ቀን። ሃይ ጋይስ፣ እንዴት ናችሁ? መቼም የአዶናይ ንግግር ሰምታችሁታል አይደል? እኔ አሁን ገና የሰማሁት እና በሰማሁት ነገር እጅግ በጣም ደስተኛ ነኝ። አዶናይ ሀወይ አም ሶ ፕራውድ ኦፍ ዩ። እንኳንም ቀረብህ። ከሰላምህ የሚበልጥ ነገር የለም። አዎ አንተ ገና ወጣት ልጅ ነህ። በጣም ብዙ ነገሮች፣ በጣም ብዙ ፊውቸር ያለ ልጅ ነህ። ዩ አር ስማርት። እንኳንም ቀረብህ። እዚህ ደረጃ ለመብቃትህ የቅድስት ድንግል ማርያም እጅ አለበት። እሷ ደግሞ ከክፉ ነገር ሁሉ ትጠብቀሃለች። ከዚህ በላይም ደግሞ ትልቅ ደረጃ ታደርሳለች። ስለዚህ እሷን ያመነ የእሷን ስም የጠራ ወድቆ አይወድቅም። ይሄ አሁን ያሰብከው ሀሳብ በጣም 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 የሚያኮራ ነው። ቀጥልበት። እንደውም ለትንሽ ጊዜ ቫኬሽን ብለህ ወደ ኢሮፕ ይሁን ወደ ዱባይ ይሁን ወደ ተለያየ ቦታ ትንሽ ወጣ ብለህ ብትመለስ በጣም ደስ ይለኛል። የእህትነት ምክር ማለት ነው። የኢሮፕ ቱር ከፈለክ ደግሞ እኔ ያለሁኝ፣ ምንም እንዳታስብ። ሲሪየስሊ አም ሂር ለኢሮፕ ቱር። ዱባይም ደግሞ ብሩክ ሪል ስቴት እየጠበቀህ ነው ያለው። ስለዚህ ለትንሽ ጊዜ ዞር ብለህ አንተም የማሰቢያ ጊዜ ይኖርሃል፣ ሪላክስ የማድረጊያ ጊዜ ይኖርሃል። ያው ከዛ በኋላ ደግሞ ወደ በጎ ስራ ትመለሳለህ ማለት ነውና አም ሶ ፕራውድ ኦፍ ዩ። እመቤቴ ቅድስት ድንግል ማርያም ከክፉ ሁሉ ነገር ትጠብቅ ከነ ልጇ ከኢየሱስ ክርስቶስ ጋር አብራ ማለት ነው። እና አም ሶ ፕራውድ ኦፍ ዩ አዶናይ ሀወይ። ኩሉ ጊዜ ከምዚ ዓወትን ደስታን ክበዝሕ ከሎ ናይ ዓይኒ ሰብ ብጣዕሚ እዩ ዝዘብር፣ እድሜ እዩ ዘሕፅር። ስለዚ ብዝሰማዕከዎ ነገር ብዝገበርካዮ ነገር ብጣዕሚ ደስ ይሉኒ። እንኳ ተረፈካ ኩሉም ነገር ንንእሰነትካ ከተብል ርግእ ስለ ዝበልካ ብጣዕሚ ደስ ይሉኒ። ዝሓወይ ማዕረይ ቀፅለሉ። ንሕና
ጣሚናን ፈቶካ ሁሉ ጊዜ አብጎን ካለ ነው አጆካ ይመቸካ